አርዕስተ ዜና። ቅድሚያ ለሰብአዊ መብቶች የተሰኘው ድርጅት ዓለም አቀፋዊና ህገ መንግስታዊ ግዴታቸውን እንዲሁም ኃላፊነታቸውን ባለመወጣት በተፈናቃዮች ላይ የሰብአዊ መብት ጥሰቶች እንዲደርሱ አድርገዋል ያላቸውን የሚኒስትሮች ምክር ቤት እንዲሁም የሰላም ሚኒስትርና 3 ክልሎችን በፍርድ ቤት ከሰሰ። ዝርዝር አለ። በደቡብ ኢትዮጵያ ክልል በደቡብ ኦሞ ዞን በናጻማይ ወረዳ ምንነቱ ባልታወቀ በሽታ የቤት እንስሳት እየሞቱ እንደሚገኙ ተሰምቷል። ችግሩ ወደ ሌሎች አካባቢዎች ሊዛመት ይችላል የሚል ስጋት መኖሩም ተነግሯል። በዝርዝር ይዘነዋል። የአልጄሪያ ፓርላማ አባላት የፈረንሳይ ቀኝ ግዛት አገዛዝ በወንጀል የሚፈርጅ እንዲሁም ይቅርታና ካሳ የሚጠይቅ ህግ አጸደቁም። ይህ ህግ በፈረንሳይ 1830 እስከ 1962 ባለው የአገዛዝ ዘመን ለፈጸመቻቸው ጉዳዮች፣ ስቃዮች፣ የኒውክሌር ሙከራዎችና የሀብት ዘረፋዎች ጨምሮ ደረሱ በደሎች በህግ ተጠያቂ ያደርጋታል። ሰሙታላችሁ። የዩክሬኑ ፕሬዝዳንት ዘለንስኪ ከዋሽንግተን ጋር የተሻሻለ ባለ 20 ነጥብ የሰላም እቅድ ላይ መስማማታቸው ገልጸዋል። ይህ እቅድ የጦርነቱን አስቸኳይ ማቆምና የአሁኑን የግንባር መስመር ለጊዜው የግንኙነት መስመር አድርጎ መቀበልን ያካትታል። ከባህር ማዶ የያዝነው ጉዳይ ነው። ውድ የሀገሬ ቲቪ ተመልካዮቻችን ለሰዓቱ ያዝላችሁ ዜናዎች ተጀምረዋል። ከዜናዎቹ ጋር ሚኪያስ ኃይሌ ነኝ። የሚኒስትሮች ምክር ቤትና የሰላም ሚኒስትር ተከሰሱ። ቅድሚያ ለሰብአዊ መብቶች የተሰኘው ድርጅት ዓለም አቀፋዊና ህገ መንግስታዊ ግዴታዎችና ኃላፊነታቸውን ባለመወጣት በተፈናቃዮች ላይ የሰብአዊ መብት ጥሰቶች እንዲደርሱ አድርገዋል ያላቸውን የሚኒስትሮች ምክር ቤት፣ የሰላም ሚኒስቴርና 3 ክልሎች በፍርድ ቤት ከሰሰ። ፍርድ ቤቱ ጉዳዩን ለመመልከት ለነገ አርብ ታህሳስ 17 ቀን 2018 ዓ.ም ቀጠሮም ሰጥቷል። ሀገር በቀል የሰብአዊ መብት ተሟጋች ድርጅት የክስ ማመልከቻው ለፌዴራል ከፍተኛ ፍርድ ቤት መሰረታዊ የሰብአዊ መብቶች ጥበቃ ችሎት ያስገባው ባለፈው ጥቅምት 2018 ዓ.ም ነበር። ድርጅቱ ክሱን ያቀረበው በሀገሪቱ የተለያዩ ክልሎች ውስጥ ለተፈናቀሉ የሀገር ውስጥ ተፈናቃይ ዜጎች ጥቅም መሆኑን በክስ ማመልከቻው ላይም ገልጸዋል። የሰብአዊ መብት ተሟጋች ድርጅቱ ከአፋር፣ ትግራይ፣ አማራና ኦሮሚያ ክልሎች ከቀያቸው የተፈናቀሉ ነዋሪዎች ላይ ደርሷል ያለውን የሰብአዊ መብት ጥሰት በክስ ማመልከቻው በዝርዝር አስፍሯል። ድርጅቱ በክሱ መጀመሪያ ላይ የጠቀሰው ህዳር 24 2013 ዓ.ም በትግራይ ክልል የተከሰተውን ጦርነት ተከትሎ ከትግራይ ምዕራባዊ ዞን ከአፋር ክልል ሸህት ወረዳ የተፈናቀሉ ሰዎች ጉዳይም ነው። በዚህ ጦርነት ከ1,057,000 በላይ የትግራይ ተወላጆች መፈናቀላቸውን ድርጅቱ አመላክተዋል። ወደ ቀያቸው ያልተመለሱት እነዚህ ተፈናቃዮች በአሁኑ ወቅት በትግራይ ክልል የተለያዩ ቦታዎች በሚገኙ ጊዜያዊ መጠለያዎች ውስጥ ከማህበረሰቡ ጋር እየኖሩ እንደሆነ ድርጅቱ በክሱ ላይ ጠቁመዋል። በተመሳሳይ ሁኔታ ከኦሮሚያ ክልል በግጭትና የተለያዩ ምክንያቶች የተፈናቀሉ ከ519,000 በላይ ዜጎች በአማራ ክልል የተለያዩ አካባቢዎች በሚገኙ ጊዜያዊ መጠለያዎች ጠልለው እንደሚገኙ ድርጅቱ ጠቅሷል። በኦሮሚያ ክልል ውስጥ የተለያዩ ምክንያቶች ተፈናቀሉ ከ84,000 በላይ ዜጎች እንዳሉም ይገለጻል። እነዚህ ተፈናቃዮች በትግራይ ክልል እንዳሉት ሁሉ በጊዜያዊ መጠለያ ተጠልለው ወይም ከማህበረሰቡ ጋር ተጠግተው እንደሚገኙ ድርጅቱ የክስ ማመልከቻው ላይ ያስረዳል ሲል ኢንሳይደር ዘግቧል። በጋምቤላ ክልል የሰዓት እላፊ ገደብ ተጥሏል። የጋምቤላ ከተማን ጨምሮ የጸጥታ ችግር የሚስተዋልባቸው የክልሉ አካባቢዎች ከትናንት ምሽት ጀምሮ የሚተገበር የሰዓት እላፊ ገደብ ተጣለ። በክልሉ የተከሰተው የጸጥታ መደፍረስ ምክንያት የክልሉ መንግስት ከትናንት ጀምሮ ከምሽቱ 2 ሰዓት ጀምሮ እስከ ንጋት 12 ሰዓት ከተፈቀደላቸው አካላት ውጪ መንቀሳቀስ እንደማይቻል የጋምቤላ ክልል መንግስት አስታውቋል። የሰዓት እላፊ ገደቡ ላልተወሰነ ጊዜ የሚተገበር መሆኑንም የክልሉ መንግስት በማህበራዊ ትስስር ገጹ አስታውቋል። ከትናንት ታህሳስ 15 ቀን 2018 ዓ.ም ጀምሮ ከተመደቡ የጸጥታ ኃይል በስተቀር ከምሽቱ 2 ሰዓት ጀምሮ እስከ ንጋት 12 ሰዓት ድረስ ማንኛውም ተሽከርካሪ ሆነ ሰው መንቀሳቀስ የተከለከለ መሆኑን የክልሉ መንግስት አስታውቋል። ከተፈቀደላቸው የጸጥታ አካላት ውጪ የትኛውን ቦታ የጦር መሳሪያ ይዞ መንቀሳቀስ እንደማይቻልም ተገልጿል። በክልሉ ሰላምና መረጋጋት እንዲሰፍን የተጣሉ ክልከላዎች በማስከበር ሁሉም የህብረተሰብ ክፍል በኃላፊነት መንቀሳቀስ እንዳለበት በመግለጫው አመላክተዋል። በደቡብ ኦሞ ዞን በናጻማይ ወረዳ ምንነቱ ባልታወቀ በሽታ የቁም እንስሳት ሞቱ። ምንነቱ ባልታወቀ በሽታ የቤት እንስሳትን እየሞቱ እንደሚገኙ አሁን ላይ ወደ ሌሎች አካባቢዎች ሊዛመት ይችላል የሚል ስጋት ማሳደሩን የወረዳ ዋና አስተዳዳሪ ዮሐንስ ጋርሾ ተናግረዋል። ከባለፈው ሰኞ ጀምሮ በተከሰተው በዚህ በሽታ የቤት እንስሳት እየሞቱ እንደሚገኙ ተናግረው እስካሁን የበሽታው አይነት ለመለየት እንዳልተቻለ የገለጹት ዋና አስተዳዳሪው ከሞቱ ከብቶች ናሙና ተወስዶ ለምርመራ ጂንካ ወደሚገኝ የእንስሳት ምርመራ ማዕከል መላኩንም አስታውቀዋል። እስካሁን ምንነቱ ያልታወቀ
ታወቀ የተባለው የቁም እንስሳት በሽታ የተከሰተው በደቡብ ኦሞ ዞን በናጻማይ ወረዳ ጎልዲያ በተባለ ቀበሌ ውስጥም ነው። ከባለፈው ሰኞ ጀምሮ በተከሰተው በሽታ እንስሳት እየሞቱ እንደሚገኙ የጠቀሱት ዋና አስተዳዳሪው አቶ ዮሐንስ እስካሁን 47 ከብቶች ሞተዋል። እንስሳት በአፍና በአፍንጫቸው አረፋ መድፈቅ በጀመሩ በጥቂት ሰዓታት ውስጥ ነው ሲሞቱ ያስተዋል ነው ብለዋል። በሞቱ ከብቶች ላይ ለማረፍ የሞከሩ ዝንቦች በአካባቢው ረግፈው የሞቱበት ሁኔታ ነው ያለውም ሲሉ ተናግረዋል። አሁን ላይ የበሽታው ምንነት በምርመራ ለመለየት ጥረት እየተደረገ እንደሚገኝ አስታውቀው ከሞቱት ከብቶች ናሙና ተወስዶ ለምርመራ ጂንካ ወደሚገኝ የእንስሳት ምርመራ ማዕከል መላኩን አብራርተዋል ሲል ዶቼ ቬለ ዘግበዋል። የአልጄሪያ ፓርላማ የፈረንሳይ ቅኝ ግዛት አገዛዝ በወንጀል የሚፈርጅ ሕግ አጸደቁ። የአልጄሪያ ፓርላማ አባላት የፈረንሳይ የቅኝ ግዛት አገዛዝ በወንጀል የሚፈርጅ እንዲሁም ይቅርታና ካሳ የሚጠይቅ ሕግ አጸደቁ። ይህ ሕግ ፈረንሳይ በ1830 እስከ 1962 ባለው የአገዛዝ ዘመን ለፈጸመቻቸው ግድያዎች፣ ስቃዮች፣ የኒውክሌር ሙከራዎችና የሀብት ዘረፋዎች ጨምሮ ለደረሱ በደሎች በሕግ ተጠያቂ ያደርጋታል። ይህ እርምጃ ከፈረንሳይ ጋር ያለው ግንኙነት ውጥረት ውስጥ በገባበት ወቅት የተወሰነ ሲሆን ከፍተኛ ፖለቲካዊ ፋይዳ አለው ተብሏል። አልጄሪያ ለነጻነት በተደረገ ጦርነት ወቅት 1.5 ሚሊዮን ሰዎች መሞታቸውን ስትገልጽ የፈረንሳይ ታሪክ ተመራማሪዎች ግን የሟቾቹ ቁጥር 500,000 አካባቢ እንደሆነ ይገምታሉ። በፈረንሳይ የቅኝ ግዛት በአልጄሪያ የሞራል ጫና እንዳደረ የፓርላማ አባላት ተናግረዋል። ፈረንሳይ በአልጄሪያ ለነበራት የቅኝ ግዛት ታሪክም እስካሁን ድረስ በይፋ ይቅርታ ጠይቃ አታውቅም ሲል ቻናል 24 ዘግበዋል። ሐማስ ተኩስ አቁም ስምምነት ጥሷል ስትል እስራኤል ከሰሰች። ትላንት ረቡዕ በደረሰ የቦምብ ፍንዳታ አንድ እስራኤል ወታደር መቁሰሉን ተከትሎ እስራኤል የሐማስ ታጣቂ ቡድን በአሜሪካ አደራዳሪነት የተደረሰውን የተኩስ አቁም ስምምነት ጥሷል ስትል ወንጅላለች። የእስራኤል መከላከያ ኃይል እንዳስታወቀው ፍንዳታ የተከሰተው ወታደሮች በጋዛ በደቡባዊ ክፍል የምትገኘው ራፋ ከተማ የታጣቂዎች የመሰረተ ልማት አውታሮች ሲያፈርሱ በነበረበት ወቅትም ነው። በዕለቱ አንዱ የእስራኤል ወታደር ቀላል ጉዳት ደርሶበት ወደ ሆስፒታል መወሰዱን ተገልጿል። ይህ ክስተት የተከሰተው የሐማስ ተወካዮች የተኩስ አቁም ስምምነት ሁለተኛው ምዕራፍ አስመልክቶ በቱርክ መዲና አንካራ ከባለስልጣናት ጋር በመወያየት ላይ በነበሩበት ወቅት መሆኑን ዘገባው አመላክቷል። የተኩስ አቁም ስምምነቱ እስካሁን በአብዛኛው ተግባራዊ ቢሆንም ወደ ቀጣይ ምዕራፍ የመሻገር ሂደቱ ግን መዘግየቶች እየታዩበት ይገኛሉ። ወደፊት ተግባራዊ ይሆናል ተብሎ የሚጠበቀው ሁለተኛው የተኩስ አቁም ምዕራፍ ዓለም አቀፍ የሰላም አስከባሪ ኃይል በጋዛ ማሰማራት፣ በቴክኖክራቶች የሚመራ የጋዛ አስተዳደር መመስረት፣ ሐማስ ትጥቅ ማስፈታትና የእስራኤል ወታደሮች ከጋዛ ሙሉ ለሙሉ ማስወጣት የመሰሉ እጅግ ፈታኝ ነጥቦች የያዘ መሆኑን ሮይተርስ ዘግበዋል። ዘለንስኪ 20 ነጥብ የሰላም እቅድ ላይ ተስማሙ። የዩክሬኑ ፕሬዝዳንት ቭላዲሚር ዘለንስኪ ከዋሽንግተን ጋር የተሻሻለ ባለ 20 ነጥብ የሰላም እቅድ መስማማታቸውን ገልጸዋል። ይህ እቅድ የጦርነቱን አስቸኳይ ማቆምና የአሁኑን ግንባር መስመር ለጊዜው ግንኙነት መስመር አድርጎ መቀበልን ያካትታል። ፕሬዝዳንት ዘለንስኪ ጦርነቱን ለማቆም አሜሪካና የኪየቭ በተስማሙበት አዲስ የተጠናቀቀ የሰላም ረቂቅ ፕሮፖዛል ላይ ሩሲያ ረቡዕ ዕለት ምላሽ እንደምትሰጥ ይጠበቃል የተባለ ሲሆን አዣንስ ፍራንስ ፕሬስ እንደዘገበው ከሆነ የአሜሪካ ወገን ከእነሱ ጋር ከተነጋገረ በኋላ የሩሲያ ምላሽ እናገኛለንም ብለዋል። ዘለንስኪ ከአሜሪካ ጋር በተደረጉ ውይይቶች በርካታ ጉዳዮች ላይ ሰፊ ስምምነት መደረሱን ተናግረዋል። ነገር ግን የክልል ጉዳዮች ሳይፈቱ እንደቀሩ አጽንኦትም ሰጥተዋል ሲል ኤኤፍፒ ዘግቧል። የአሜሪካ የሰላም እቅድ በሩሲያ በታህሳስ 24 ታቀርባለች ተብሎ ይጠበቃል። ዘለንስኪ የሩሲያ ወረራ ለማቆም የተሻሻለውን ሀሳብ የአሁኑ ግንባር መስመር ለማቀዝቀዝ እንደሚፈለግ፣ በዚህ ጊዜም የዩክሬን ጦር ኃይሎች ሊወጡ የሚችሉበትንና ከጦርነት የጸዳ ዞኖች መፍጠር እንደሚያስችል ተናግረዋል። ማንኛውም እንዲህ አይነት ዞን ሩሲያ የጦር ኃይል ከተመሳሳይ የዶኔስክ አካባቢ በመውጣት ላይ የተመሰረተ ይሆናል። የሥራ ማዕቀፍ ከሚጠበቁ የክልል ስምምነቶችና የኪየቭ ወደፊት የሩሲያ ጥቃት ለመከላከል ከምትፈልጋቸው የደህንነት ዋስትና አንስቶ በጦርነት የተጎዱ አገር መልሶ ለመገንባት የሚያተኩሩ እርምጃዎች ድረስ ሰፋ ያለ ጉዳዮች ስብስብ ይሸፍናል። በቅርብ ጊዜ ውስጥ አሜሪካ የዩክሬን ኔቶን ለመቀበል እቅድ እንደሌላት ደጋግማ ብትናገርም ዩክሬን ኔቶን ለመቀላቀል ጥያቄዋን በይፋ የመታው መስፈርትም በአዲሱ እቅድ ላይ ተሰጥቷል። የተሻሻለውን ሀሳብ ሲገልጹ ዜሌንስኪ እንደተናገሩት በዶኔስክ፣ ሉሃንስክ፣ ዛፖርጂያ እና ኬርሰን ክልሎች በስምምነቱ ቀን የነበረውን የሰራዊት ስምሪት መስመር እንደ እውነተኛ የግንኙነት መስመር ተደርጎ ይታያሉ ሲል ዜሌንስኪ ተናግረዋል። ውድ የሀገሬ ቲቪ ተመልካዮቻችን ለሰዓቱ ያንስላችሁ ዘገባዎች ተጠናቀዋል። ቸር ቆዩ።